ቤተሰብ ሩታ ዛሬ ከልጇ ጋር ከልዑል ጋር መታለች። ይኸው በቲክቶክ ስቶሪ ላይ ነው የለቀቀችው። እውነት ለመናገር በጣም ደስ ብሎኛ። እኔ በአንተ አልደራደሩም፣ በልጄ አልደራደሩም። የፈለገ ነገር ቢመጣ በፍጹም ብዙ መከራን አይቼ የወለድኩ ልጄ ነው ባንቲ በልዑል አልደራደሩም በማለት እንግዲህ ለልጇ ዘፈነችላት። ዋው የኔ ልዑል ማለት ነው። የምር እናትና ልጅ ይሄው አንድ ላይ መጡ ማለት ነው። ፈጣሪ ያሳድግክ ልዑል የኔ ፍቅር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። መጥቼላችኋለሁ የኔ ውዶች። በጣም ደስ ብሎኛል። እንግዲህ ሩታዬ የኔ ቆንጆ ልጅሽን ሽፍና አድርገሽ አሳድጊ። በቃ ፈጣሪ ይጠብቅልሽ፣ ከሰው አይን ይጠብቅልሽ። እኛ የምንፈልገው የልጅሽ ስለተመለሰልሽ ደስ ብሎኛል። እውነት ለመናገር ልጅሽን ሸፈና አድርገሽ ወደ ካሜራ ባታመጡ፣ የማንም መናገጃ ባታደርጉ ጥሩ ነው ብዬ አስባለሁ። ደስ ብሎኛል ሩታዬ፣ ልጅሽ ስለተመለሰልሽ ደስ ብሎኛል። ዛሬ እንግዲህ ሩታችን ከልዑል ጋር መታለች። የኔ አባት የኔ ስስት ውይ ታድላችኋል። እውነት ልጅ በልጅነት የወለዳችሁ ሰዎች የምሬ ነው የምላቸው። ሩታ አሁን ገና ልጅ ናት። እንግዲህ በጊዜ በልጅነቷ እንግዲህ ወንድ ልጅ ወልዳለች። እንግዲህ ፈጣሪ ያሳድግልሽ፣ በሞገሱና በጥበቡ ያሳድግልሽ። በጣም ደስ ብሎኛል። የምሬ ነው። አእምሮን ቤተሰብ ሁለቱ ማለት ነው። አቤት ሩታ ደስተኛ ሆናለች። እሱም እናቱን እያየው በቃ አለ አይደለ የዘፈነችው ለልጇ ማለት ነው። እና ደስ ብሎኛል። ለማንኛውም ሩታ የኔ ቆንጆ ማለት ነው እና ልዑልዬ የኔ አባት የኔ ፍቅር ያሳድግክ ፈጣሪ። የምር እንዴት እንደሚሳሰው ውሽ እንጃ። ታድላችኋል ግን ልጅ የወለዳችሁ። እኛ እንኳን ባንወልድ ይሄ በእናንተ እየቀናን ነው። እግዚአብሔርን ብቻ ምን እንደምል አላቅም። ቤተሰብ ደስ ብሎኛል።